ሕሙማንን እየፈወሰ በበረከቱ እያጠገበ የተራበች ነፍስን በትምህርቱ እየመገበ ያዩትን አምላክ ግን መቀበል አልፈለጉም። በአጭሩ አውፅዋ ወደ ውጭ አስወጡት። አዎ ወላጆቹ የፈሩት ወላጆቹ ይደርስብናል ብለው ለመመስከር ፈርተው ዝም ያሉበት ምክንያት በዚህ ሰው ላይ ተፈጸመ። አውፅዋ ከምኩራብ አስወጡት፣ ከሃይማኖታቸው ለዩት። መድኃኔዓለም ሰማ። ከማህበራዊ ኑሯቸው ሁሉ አራቁት፣ አገለሉት። መድኃኔዓለም ክርስቶስ ሰማና ፈለገው፣ አገኘው። ወገኖች ምእመናን አገኘው። አስወጡ ና አለው። በእግዚአብሔር ልጅ ታምናለህን አለው። አሳምኖ አስወድዶ መውሰድ ይችላል። መድኃኔዓለም ክርስቶስ ግን ፈቃዱን ጠየቀው። ታምናለህን አለው። ማን ነው አለ። እንዳምንበት አምንበት ዘንድ እሱ ማን ነው አለ። ይሄን ሲል መድኃኔዓለም ክርስቶስ እኔ ነኝ የሚያናግር እግዚአብሔር የእግዚአብሔር ልጅ እኔ ነኝ አለው። ይሄን ሲናገር አይምሮውን ብሩህ አደረገለት፣ ገለጠለት። ያዳነው ሰው ሳይሆን ሰውና አምላክ፣ ሰው አምላክ፣ አምላክ ሰው የሆነው መድኃኔዓለም ክርስቶስ መሆኑን ገለጸለትና አወቀው። ጩሆ አምናለሁ አለ። ወገኖች ምእመናን እከተላለሁ አለ። ከዚህ በኋላ ከኔ ጋር ያለ ኮተት ድሪቶ ምናምን ሁሉን ነገር አራግፎ ወደ ኋላው ጣለና መድኃኔዓለም ክርስቶስን ተከተለ፣ አመነ። ክብርና ምስጋና ለእርሱ ይሁን። ወገኖች ምእመናን በዚህ ታሪክ ላይ መድኃኔዓለም ክርስቶስ ምራቁን መሬት ላይ እንትፍ ብሎ ጭቃውን ለውሶ የዕውሩን ዓይን አበራ። ምራቁ ጌታ ሰውን አምላክን ሰውን መሆኑን የምንረዳበት የተዋሕዶ ምስጢር የተነገረበትና የተማርንበትም ነው። አምላክ ቢሆን ምራቅ ባልኖረ፣ ሰው ቢሆን ደግሞ በምራቁ የዕውሩን ዓይን ባላዳነ ነበርና ይህ የተዋሕዶ አምላክ ሰው አምላክ በተዋሕዶ የከበረበትና የማዳን ስራ የተገለጸበት አንዱ ታላቅ ምስጢር ነው። የተወደዳችሁ ወገኖች ምእመናን እንመስክር። ዛሬ ሁላችንም በአንድም በሌላም ይሁን እምነት ያለን መስለን የምንታይ ክርስቲያን መስለን በስም የምንኖር አብዛኛዎቻችን በስም ብቻ በማስመሰል ብቻ የምንኖር ብዙዎች ነን። እንደዚህ ዓይኑ እንደበራለት ሰው አንድ ጥያቄ ይመጣ ወይንም በሌላ በኩል እንደ ዓይነ ስውሩ ወላጆች ጠያቂ ቢመጣ ሁላችን ስለ እውነት የምንናገር ስለ ሃይማኖት የምንቆም እውነት ነው ብለን የምንመሰክር የምንናገር ስንቶቻችን ነን? ወገኖች ምእመናን እውነት ነው። እግዚአብሔር የማዳን እጁ ለዘላለም ተዘርግቶ የሚኖረው ዛሬም በእኛ ላይም የበረከት ስራው የማዳን ስራው ከእኛ አልተለየም። እኛ ግን ከእሱ ጋር ነን ወይ? እንመሰክራለን ወይ? እውነት ነው እንላለን ወይ? ይሄ ዓይኑ የበራለት ሰው ከዚህ በላይ ዓይኑ ከበራለት ሰው በላይ እግዚአብሔር ለሁላችን ለእያንዳንዳችን ታላቅ ስራ አድርጎልናል። ያንዳንዳችን እዚህ ለመቆማችን፣ እዚህ ለመድረሳችን፣ እዚህ ለመሆናችን የእግዚአብሔር የማዳንና የቸርነት እጅ ስላለ ነው። ወገኖች ምእመናን
ስለዚህ ክርስቲያን ደፍሮ ይናገራል፣ ክርስቲያን ደፍሮ ይመሰክራል። ክርስቲያን ስለ ሃይማኖቱ እውነትን ይናገራል፣ እውነትን ይገልጣል፣ እውነትን ይመሰክራል። የዚህ አይነ ስውር ወላጆች እሱን ጠይቁት ሙሉ ሰው ነው አሉ። እውነት ነው፣ ሙሉ ሰው ነው። ሙሉ ሰው የሚባለው ከ18 ዓመት በላይ የሆነ ሰው ሙሉ ሰው ነው ይባላል። ለኃላፊነትም ለመጠየቅም ለመጠየቅም ለመሾምም ለመሻርም ከ18 ዓመት በላይ የሆነ ሰው ሙሉ ሰው ይባላል። ሙሉ ሰው ነው፣ እሱን ጠይቁት ይመልስላችኋል አሉ። ምን አለ እነሱ ቢመሰክሩ? እሱ ይናገራል፣ እውነት ነው፣ ሙሉ ሰው መሆኑን ገልጧል። ሙሉ ሰው የሆነው በእድሜ ብቻ አይደለም ወገኖች፣ ምእመናን በበራለት አይኑ ብቻ አይደለም፣ በእውቀቱም ሙሉ ሰው ነው። ክብርና ምስጋና ለመድኃኔዓለም ይሁን። ሙሉ ሰው ያድርገን። በእውቀት እግዚአብሔርን በማወቅ እግዚአብሔርን በመፍራት የእግዚአብሔርን ሰላም በመፈለግ ፍቅርን በመፈለግ አንድ በመሆን ሙሉ ሰው ያድርገን እግዚአብሔር። ሙሉ ሰው ነው ይሄ ሰው። መድኃኔዓለም ጠራው ና አለው። እነሱ ያን የተሻረውን ወንጀል ይሰሩበት የነበረውን ምኩራብ ከዚያ ቢያስወጡት አማናዊ ወደ ሆነው ወደ መድኃኔዓለም አማናዊ ወደ ሆነው መቅደስ ወደ አማኑኤል ገባ። ክብርና ምስጋና ለአማኑኤል ይሁን። ከመቅደስ አስወጡት። ወደ እውነተኛው መቅደስ ወደ መድኃኔዓለም ወደ አማኑኤል ና አለውና ባለቤቱ አስገባው። ወገኖች እግዚአብሔር ከኛ ጋር ነው። ብቻ እንመን፣ ብቻ እግዚአብሔርን ለማወቅ እንፈልግ። ይሄ ከሆነ እግዚአብሔር ከኛ ጋር ነው። እግዚአብሔር ከዚያ ቢያስወጣን እዚህ ይኸው ክፍት ነው። እዛ አንተም ቢል እግዚአብሔር ከኛ ጋር ከሆነ የሚጎድልም የሚቀነስም ነገር የለምና አምላካችን እግዚአብሔር የቸርነት ባለቤት ሁላችንን በእምነት በሃይማኖት በፍቅር በመልካም ስራ ጸንተን ልንኖር እሱ ይፍቀድልን፣ እሱ ይፍቀድልን። አይነ ልቦናችን ያብራልን። የብዙዎቻችን በብዙ መልክ ዘርዝረን በማንዘልቀው መልክ ብዙዎች የጨለመ የመሰለባችሁ ብዙዎች ናችሁ። እሱ ያብራው፣ እሱ ይግለጠው መንገዱ ሁሉንም። አምላካችን በቸርነቱ አይለየን። ወደ ውጭ አወጡት፣ እሱ ተቀበለው። እግዚአብሔር ይስጥልን።